ጋይስ እንጨርሳታለን እንጂ አልሰማም። እኔ ምን አይነት ችግር አለብኝ መሰላችሁ? በቃ የሆነ ነገር ከያዝኩ እርረብዬ ነው አልፈታም። ደህና እስኪሆን ድረስ ማናችሁም እዚህ ጋር ብትናገሩኝ፣ ሩታ ብትናገሪኝ አይመለከተኝም። ልጁ ደህና እስኪሆን ድረስ አለው። ከደህና ከሆነ በኋላ እሄዳለሁ። ችግር የለብኝ እተዋለሁ። እኔ ጋይስ እዚህ ጋር ማንም እንዲወዴ ምናምን አይደለም። እዛ ጋም ደግሞ ከሩታ ጋር ችግር የለብኝም ፋሚሊ። እኔ ዋናው ነገር ልጁ ደህና ይሁን፣ አብርሽ ደህና ይሁን። ገባችሁ አይደለ? በቃ ከዚህ በኋላ ደህና ሲሆን እኮ ይፈልግ። አሁንም እኮ የተናገረኝ ነው ያለው አይደል? እንዴ ዝም ብሎኛል። ዝም አይለን እንዳይመስላችሁ የነገረኝ ነው እኮ ክፉ ሰው ነው ምናምን እያለኝ ነው። ግን ደህና እስኪሆን ድረስ እታገሳለሁ። እሱንም እንትና የምትለው ምናምን ታግሼ አልፋለሁ። ማነች ሩታ የምትለውንም ታግሼ አልፋለሁ። ምክንያቱም ከምንም ነገር በላይ የእሱ ደህንነት ስለሚበልጥ። እሺ ጋይስ አንዳንዴ ማሰብ ያለባችሁ ምን እንደው ታውቃላችሁ? እዛ ጋ አሁን እንደዚህ አይነት ነገሮችን ሌላ ጊዜ ቢናገረኝ ወይ ደግሞ ሩታ እንደዚህ አይነት ነገር ብትናገረኝ ሌላ ጊዜ ዝም አለን። ገባችሁ? ዝም ብዬ አላልፋትም። አሁን ግን ልጁ ያለበት ሁኔታ ጥሩ ስላልሆነ እሱም የሚናገረውን ነገር ትክክል ነው ብዬ ስለማላስብ ችግር የለውም። ቢሰድበኝ አይደለም ቢመታኝም ችዬ እቆማለሁ። እዛ ጋር ማንም ሰው ምንም ነገር ለማድረግ ቢሞክር ችዬ እቆማለሁ። ምክንያቱም ደህና እስኪሆን፣ ደህና ከሆነ በኋላ ኦኬ ጋይስ፣ ሁሉም የራሱ ህይወት አለው። ወደ ራሱ ህይወት እመለሳለሁ። ግን ደህና እስኪሆን ድረስ ያንን ነው ማድረግ። በዚህ ነገር ላይ ተናደዳችሁ ካላችሁ ልጁ ደህና ቢሆን ይሻላል። ተውት የኔ ነገር። ይወዳችኋል። ኧረ አውቆ አይደለም ጋይስ፣ በስመ አብ አውቆ ነው። ሰው እንዴት አውቆ እንዲሆናል? ኧረ ተው እንጂ ጋይስ። እንዴ መሌት ከፈለገ ላይ ያለው እኮ ማለት ይችላል። አውቆ እንዴት እንደዚህ ያደርጋል ብላችሁ ታስባላችሁ? እውነት አውቆ እንደዚህ ያደርጋል ብላችሁ አታስቡ። አንተ ግን መቼ ነው የራስህን ኑሮ ደግሞ የምትኖረው? እግዚአብሔር በፈቀደ ቀን የራሴን ህይወት እኖራለሁ። ያው አሁንም እየኖርኩ ያሉት የራሴን ህይወት ነው። ሲፈቅድ ደግሞ እንዳልከው አፈቅርሃለሁ። ማንን ቀለበቱ እንዴት ነበር? አይ ውርደት፣ ይህም ውርደት። ሩቴ የኔ ቆንጆ የኔ ጀግና። ምንድን ነው ያንቺ ጀግና ያደረጋት ማለት ምንድን ነው? የሰራችልሽ መልካም ተግባር። ስለሰራችሁ መልካም ተግባር ማውራት ከቻለ በስማ ዩዘር በጣም ነው በህይወት ግን አልሳካለ ያለ። በዛ ላይ ደግሞ አዲስ አካውንት ነው የከፈትከው። አሁን 9 ፎሎወር ማለት አዲስ አካውንት ነው እና አዲስ ሲም ካርድ አውጥተህ ምናምን ከዛ ቆይ ዳኒ ልስደቡ ላይፍ ሲገባ ብለህ ጠብቀህ ምናምን ላይፍ ስገባ መተህ ትሳደባለህ። እግዚአብሔር የራስ ህይወት ይስጥ። እኔ ክፉ አይደለሁም ለአንተ ምለን ምን ፈጣሪ የራስን ህይወት ይስጥህና ዩዘር በራስ ህይወት ተጠብቀህ እኔን ትረሳኛለህ። አይዞህ ዩዘር ያልፋል። አይዞህ ምን ባካችሁ ደስታችን እንደሆነ ተበላሽ። ምን ደስ ይለናል በእናታችሁ። ታሽቃባጭ እሰይ ደግ አሽቃበጥኩ፣ ደግ አደረኩ። ምን ታመጫለሽ አንቺ ጎበዝ ዳኝ። ይመቻችሁታል። አሁን ያለሁበት ህይወት ከአንተ ይበልጣል መናጤ። እንደማይበልጥ ያወቅኩት ማለት 9 ፎሎወር ስትይዝ ነው። እንኳን አይደለም ከእኔ ማለት ነው። እኔ ነገሩ ክፉ ነገር አልናገርም። አንተ የኔን ህይወት በጣም ስለምትመኘው ነው ቁጭ ብለህ እዚህ ተናዳል። ማርያምን ይዘር ተናዳል። አይዞህ ይዘር ታያል እዚህ ጋር በቃ በቻልኩ አቅም ጸልይ ወንድሜ። እሺ እንደዚህ ታያለ። በቃ ጸልይ። እሺ ብለህ ጸልይ። ተው የኔን ህይወት ምናምን ነገር ተው። እኔን መስደብ ምናምን ተውና ለራስ ህይወት እንዲቀይርልህ ለምነው እግዚአብሔር። ከዛ ታያለህ ስኬት ምን እንደሆነ። እሺ ጸሎት አድርግ በቃ። እኔ አንተ አሁን እዚህ ጋር ትሰድበኝ የማልሰድብህ ፊት ለፊት እዚህ ጋር መድኃኒዓለም እንዴት ብዬ ልናገር ወንድሜ? እንዴት ብዬ ልስድብ? ለዛ ነው የጨነቀኝ እንጂ ስድብ ማንም ይውልህ፣ ስድብ ማንም ሰው አይከብደውም። ለአንተ የቀለለ መሳደብ ለእኔ አይከብደኝም፣ ግን ያ እኔን አይገልጽም። እኔን እዚህ ያደረሰኝን አምላክ አይገልጸውም። መልስህ እኮ ያኮራኛል። አመሰግናለሁ። ቴንኪው። ከዛ ነው እንጂ የማልሰድባችሁ ስድብ በጣም ቀላል፣ ሳደብ ደግሞ ምን ይከብዳል? ዝም በላቸው ዳኑ ወይ አቦ በዛኛው አካውንቴ እንዳልመጣ ወይ ጉድ ይፈላ። ጭራሽ ሌላም አለ። ሌላ ደግሞ ስንት ነው? 7 ነው። ሌላኛው ዩዘር ምን ሆነ ነው ግን በማለት
እግዚአብሔር እንዳይዞ መድኃኒዓለም ሁሉ ነገር ያልፋል። አንተ መድኃኒዓለም አለ በእውነት ይዛል። መድኃኒዓለም አለ ሁሉ ነገር ያልፋል። አንተ እግዚአብሔርን ይዛል። እያሳዘንከኝ ነው። ጌታን እያሳዘንከኝ ነው። ሞዴሬተሯ ቅንድብን ትላለች። በቃ እንለያያለን። መስቀል አድርግ አለኝ እኮ መስቀል ኦርቶዶክስ እኮ እኔ ነው መስቀል አድርግ የምትሉኝ? አለኝ መስቀል። ገዳም አስገባኝ። ገዳም እንዴት ነው ማስገባሽ? እንዴት ነው ገዳም ላስገባሽ የምችለው? እኔ ዳኒሾ ወይሾ አብሬ ጸበል ገዳው እንዴት አግኝቼው ጋር እንዴት አለቃለች እንዴ እኮ እንዴት አድርጌ ነው ገዳው ጋር ሞክራለሁ። ከሞክሩ ጋር ጎበዝ ነህ። አመሰግናለሁ። እውነት ነው ጋይስ፣ በእውነት መድኃኒዓለም አለ በህይወታችን እንጂ እንደኛም ስራ እንደ ሰው ከፋታ አንኖርም ነበር። እንደሱ ችግር አደራ ዳኒ እንዳታስብ በምችለው ከፈጣሪ ታገኛለህ። በቃ እውነት ነው። አመሰግናለሁ። ጌታ አረበታላት ማመድ የለጥም በጣም እኛ ራሱ መድኃኒዓለም ደህና አንድ እስኪሆን ቸኩያለሁ። ደህና ከሆነ በኋላ ጋይስ ምንም ችግር የለም። የሚፈልግ ልጣላ ምናምን ብቻ የሰው ልጅ ደህና ይሁን ጋይስ። በእውነት ለጸብም ለምንም ደህና መሆን ጥሩ ነው። የተረዳሁት ነገር ጸብም እንዲኖር ምናምን የሰው ልጅ ደህና ይሁን ጋይስ። በእውነት ደህና ከሆነ ሰው ጋር እንጂ መጣላት እሷ እኮ እንዲህ ብላኝ ነው እሱ እኮ እንዲህ ብሎኝ ነው ከሚላችሁ ሰው ጋር መጣላት አይመጣውም። በእውነት ጸብ እንኳን ቢሆን ነው በላችሁ እንዲህ ኔቨር ጋይስ ኔቨር መሆን የሌለበት ነገር ጸብ እንኳን ቢሆን ደህና ከሆነ ሰው ጋር ጌታ ይመች። ቴንኪው። ህዝቡ ይዝናናል ጋይስ። ኑሮ ግን እንዴት ነው ተወዷል የምንለው? ይኸው ይጨፍራል ህዝቡ እስካሁን። እንዴት ነው ኑሮ ተወደደ እያልን ያለ ነው? አይገባኝም ጌታ። የት ነው ኑሮ የተወደደ? ይኸው እስካሁን እየጨፈሩ ነው። እውነት ነው። ነገራችን ላይ ጀስት ሁሉም ሰው በዚህ ሀሳብ ላይ ተስማማል ብዬ አስብም። ግን ሁሉም ሰው ተስማማም አልተስማማም እኔ ደህና እስኪሆን ድረስ ከጎኑ አለው። ወንድ ልጅ ነኝ። እንደ ወንድ ልጅ እንደ ወንድም ይመለከተኛል ጋይስ። ጌታ ምንም አጣብጡ። እኔ የፈለጉትን ነገር ይበሉኝ። እሱም እየሰደበኝ እሷም እየሰደበችኝ የሚሆን ብቻ ደህና ይሁን። ተረዳችሁ? በቃ ከዛ በኋላ ያለው ኖርማል ያ ምንም ችግር የለም። ከዛ በኋላ እዚህ በኋላ ታያለሽ። በቃ ተደርግጃለሽ። ሁዝ ዳኒ የት ነበር? ራም መድኃኒዓለም የተመሰገነ ጋይስ። አሁን የምትሳደቡ ሰዎች ከዚህ በኋላ ከኔ ቁጥጥር ስር ውጭ ናችሁ። ጌታን ሞዴሬተሯ መጣለች። ቤቲ ቅንድባችሁ ትላችኋለች። በቃ ስለምንለያይ ግን በእውነት አስቀድሜ ቀዳችኋለሁ። ስትሳደቡ ሚውት ትደረጋላችሁ። አልነገርከኝም እንዳትሉ ስትደረጉ ታሳዝናለች። ያው በጣም በእውነት ሁሉም ያሳዝናሉ። እኔ እኮ ጋይስ እግዚአብሔርን ከሩታ ጋር እንዲለያይ ምናምን እኮ አልፈልግም እኮ በእውነት። እኔ ከሩታ ጋር ቢሆን ምንም እኮ ችግር የለብኝም። ከሄርሜላ ጋር ቢሆን ምንም እኔ እኮ ወንድሙ ነኝ። የምን አገባኝ ግን